አንድ አምላክ በሚሆን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 1 ልደታ ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ። ጴጥርቃ እና ቴክታ የሚባሉ ደጋግ ሰዎች በኢየሩሳሌም በአንድ ተግባብተው ይኖሩ ነበር። እነርሱም በእግዚአብሔር የሚያምኑ የተወደዱ ጻድቃን ሰዎች ነበሩ። እነዚህም ሰዎች በእግዚአብሔርም በሰውም ዘንድ የተመሰከረላቸው ባለጸጎች ነበሩ። ነገር ግን መካን ስለነበሩ የሚወርሳቸው ልጅ አልነበራቸውም። አንድ ቀን ጴጥርቃ ቴክታን እንዲህ አላት፣ እህቴ ሆይ ይህን ሁሉ የሰበሰብነውን ገንዘባችንን ምን እናድርገዋለን? ልጅ የለንም የሚወርሰን። አንቺም መካን ነሽ፣ እኔም ካንቺ በቀር ሌላ ሴት አላውቅም አላት። እርሷም ወንድሜ ሆይ አምላክ እስራኤል ለእኔ ልጅ ቢነሳኝ አንተም እንደኔው ሆነህ ትቀራለህን? ከሌላ ደርሰህ ውለድ እንጂ ብላ ብታሰናብተው፣ እንደዚህ ያለ ነገር እንኳንስ ላድርገው በልቦናዬም እንዳላስበው አምላክ እስራኤል ያውቃል አላት። እርሷም አምላክ እስራኤል የሚያደርገውን የሚያውቅ የለም። ትላንትና ማታ በሕልሜ ነጭ ጥጃ ከማህፀኔ ስትወጣ ያችም ነጭ ጥጃ ሌላ ነጭ ጥጃ ስትወልድ እንዲሁ እስከ 7 ትውልድ ሲዋለድ 7ኛይቱ ጨረቃን ስትወልድ ጨረቃዋንም ፀሐይን ስትወልድ አየሁ አለችው። እርሱም በጠዋት ከሕልም ፈቺ ዘንድ ሄዶ የነገረችውን ሁሉ ነገረው። ያም ሕልም ፈቺ እግዚአብሔር በምሕረቱ አይቷቸዋል፣ በሳህሉ መግባቸዋል። 7 አንስት ጥጆች መውለዳቸው 7 ሴቶች ልጆችና የልጅ ልጆች ትወልዳላችሁ። ከቤታችሁ 7ኛይቱ ጨረቃ መውለዷ ከሰው የበለጠች ከመላእክትም የከበረች ደግ ፍጥረት ትወልዳላችሁ። የፀሐይ ነገር ግን አልታወቀልኝም አለው። እርሱም የነገረውን ሁሉ ሄዶ ለሚስቱ ነገራት። እርሷም እንጃ አምላክ ከእስራኤል የሚያደርገውን ማን ያውቃል ብላ ዝም አለች። ከዚያም ጸንሳ ሴት ልጅ ወለደች። ስሟንም ሄሜን ብለው አወጡላት። ሄሜንም አድጋ ለአካለ መጠን ስትደርስ ባል አጋብተዋት ሴት ልጅ ወለደች። በ8ኛ ቀኗም ደርዲ ብለው ስም አወጡላት። ደርዲም አድጋ እንዲሁ ሴት ወለደች እና ቶና አለቻት። ቶናም እንዲሁ ሴት ልጅ ወልዳ ሲካር አለቻት። ሲካርም እንዲሁ ሴት ልጅ ወልዳ ሴትና አለቻት። ሴትናም እንዲሁ ሴት ልጅ ወልዳ ሄርሜላ አለቻት። ሄርሜላም እንዲሁ ሴት ልጅ ወልዳ ንጽሕት ቅድስት ክብርት የምትሆን እመቤታችንን የወለደች ቅድስት ሐናን ወለደች። ይህችም ቅድስት ሐና በስርዓት አድጋ ለአእምሮ ስትበቃና አካለ መጠን ስትደርስ ከቤተ መንግስት ወገን ከነ ቅዱስ ዳዊት ወገን ከሆነው ከቅዱስ ኢያቄም ጋር አጋቧት። እነዚህ ቅዱሳን ኢያቄምና ሐና በአንድነት ተጋብተው ሲኖሩ ልጅ አጡ። እነርሱም እጅግ ደጋግ ሰዎች ነበሩ። አንድ ልጅ እንኳን ስላልነበራቸው እጅግ ያዝኑ ነበር። ወደ ቤተ መቅደስ እየሄዱ እግዚአብሔር ልጅ ይሰጣቸው ዘንድ አጥብቀው ይለምኑት ነበር። መባ ይዘው ለሊቀ ካህኑ ሲሰጡት ሊቀ ካህኑ እንኳን ሳይቀር እግዚአብሔር ብዙ ተባዙ ያለውን ሕግ በእናንተ ላይ እንዳይፈጸም አድርጎ ልጅ የከለከላችሁ ኃጢአተኛ ብትሆኑ ነውና መባአችሁን አልቀበልም ብሎ በእጅጉ አሳዝኗቸዋል። በሊቀ ካህኑ እያዘኑና እየተከዙ ሲመለሱ ከድካማቸው ያርፉ ዘንድ ዛፍ ስር ተቀምጠው ሳለ እርግቦች ጫጩቶቻቸውን ሲያጫውቱ ተመልክተው ለእነዚህ ወፎች እንኳን ልጆችን የሰጠህ አምላክ
ለእኛስ መቼ ይሆን ልጅ የምትሰጠን ብለው እጅግ አምርረው አለቀሱ። ቅዱስ ኢያቄምና ቅድስት ሐና ሲያዝኑ ሲጸልዩ ውለው ከዘካርያስ ከሊቀ ካህናቱ ሄደው አቤቱ ጌታችን ሆይ ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔርን አገልግሎ እንዲኖር እንሰጣለን። ሴት ልጅም ብንወልድ ውሃ ቀድታ መሶበ ወርቅ ሰፍታ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጣለን ብለው ስዕለት ገቡ። ዘካርያስም እግዚአብሔር ጸሎታችሁን ይስማችሁ፣ ስዕለታችሁን ይቀበላችሁ፣ የልቦናችሁን ሐሳብ ይፈጽምላችሁ ብሎ አሳረገላቸው። ከዚህም በኋላ ቅድስት ሐናና ቅዱስ ኢያቄም ዕለቱን ራእይን አይተው ነገር አግኝተው አደሩ። ራእዩስ እንዴት ነው ቢሉ ኢያቄም ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየው አላት። ወፍ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነጭነቱን ንጽሐ ባህሪውን ነው። ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየው ማለቱ የኢያቄምን ባህር እንዳደረገው እወቅ ሲል ነው። ሰባቱ ሰማያት የተባሉት የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ልዩ ልዩ ባህሪው፣ ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው ናቸው። ቅድስት ሐናም እኔም ደግሞ አየሁ እንጂ አለችው። ምን አየሽ ቢላት ነጭ ርግብ መጥታ በራሴ ላይ ወርዳ በጆሮዬ ገብታ በማህፀኔ ስትተኛ አየሁ አለችው። እርግብ የተባለችው እመቤታችን ቅድስት ድንግል ማርያም ናት። ነጭነቱን ንጽህናዋን፣ ቅድስናዋን፣ ድንግልናዋን ነው። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ወርዳ በጆሮዬ ገብታ በማህፀኔ ስተኛ አየሁ ማለቷ ብስራተ ገብርኤል በጆሮዋ ሰምታ እመቤታችን ቅድስት ድንግል ማርያም ጌታችንን መጸነሷ ነው። ይህንንም ራእይ ያዩት ሐምሌ 30 ዕለት ነው። እነርሱም እንዲህ ያለ ራእይ ካየን ነገር ካገኘን ብለው ዕለቱን በሩካቤ ሥጋ አልተገናኙም። ይልቁንም ፍቃደ እግዚአብሔር ቢሆን ብለው አዳምንና ሔዋንን ብዙ ተባዙ ምድርንም ሙሉአት ብሎ ያሰረም አምላክ ለእኛስ ይልክልን የለምን ብለው ዕለቱን አልጋ ምንጣፍ ለይተው እስከ 7 ቀን ድረስ ለየብቻቸው ሰነበቱ። ነሐሴ በባተ በሰባተኛው ቀን ከሰው የበለጠች ከመላእክት የከበረች ደግ ፍጥረት ትወልዳላችሁና ዛሬ በሩካቤ ሥጋ ተገናኙ ብሏቸዋል ጌታ ብሎ መልአኩ ለሐና ነገራት። በፈቃደ እግዚአብሔር በብስራተ መልአክ እመቤታችን ቅድስት ድንግል ማርያም ተጸነሰች። እግዚአብሔር አምላክ አብርሃምና ሳራ የተመለከተ አምላክ በኢያቄምና ሐና አማካኝነት ለዓለም ድህነት ምክንያት የሆነችውና ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር የነበረች የተነገረላት ትንቢት ሊፈጸም የአባት የእናቷ የቅድመ አያቷ ራእይ ሊተረጎም ጌታ የፈቀደበት ጊዜ ሲደርስ እመቤታችን እግዝእትነ ማርያም እሁድ ዕለት ነሐሴ 7 ቀን በ16 ዓመተ ዓለም ተጸነሰች። እመቤታችን ከተጸነሰች በኋላ አይሁድ ቀንተው ተነሱባቸው። ቅናቱ እንዴት ነው ቢሉ ሳሚናስ የሚባል የጦሊቅ ልጅ ከኤዶቅ ከአጎቱ ቤት ሄዶ ሞተ። እነርሱም እንቀብራለን ብለው ባልጋ ይዘው ሲሄዱ ከመንገድ አሳረፉት። ቅድስት ሐናም የአጎቷ ልጅ ነበርና ለማልቀስ ብትደርስ ዘመዶቿ ሁሉ ተሰብስበው ሲላቀሱ ቆያት። እርሷም አብራ እየዞረች ስታለቅስ ጥላዋ ቢያርፍበት
መግነዝ ፍቱልኝ ሳይል ብድግ ብሎ ተነስቶ ስብሐት ለኪ ማርያም እሙ ለፀሐየ ጽድቅ ለአብ ሙሽራው ለወልድ ወላዲቱ ለመንፈስ ቅዱስ ጽርሐ ቤቱ ተፈሥሒ ደስ ይበልሽ ብሎ ሰገደላት። አይሁድም ይህ ተአምር ሲደረግ ከዚያው ነበሩና ዳግመኛም እኔም ያነሳችን የፈወሰችን ያዳነችን እርሷ ናት አላቸው። አይሁድም በል ተወው ሰማህን ብለው ቅናት ጀመሩ። ቅድስት ሐና በእርጅናዋ ጊዜ መጸነሷን የተመለከቱ ዘመዶቿና የአገሯ ሰዎች ተገርመው እየመጡ ይጠይቋት ነበር። እመቤታችን ማርያም በጽንስ እያለች ብዙ ታምራትን አድርጋለች። ከእነዚህም መካከል ዓይነ ስውር የነበረችው የአርሳባን ልጅ ወደ ሐና መጥታ እውነትም ሐና መጸነቷን በማረጋገጥ ሆዷን ዳሰሰቻት። እርሷም ሳታስበው ዓይኗን ስትነካ ዓይኗ በራላት። እመቤታችንም በተጸነሰች በ9 ወር ከ5 ቀን የግንቦት መባቻ ዕለት ግንቦት 1 ተወለደች። ኢትዮጵያውያን ሊቃውንት አባ ጽጌ ድንግልና አባ ገብረ ማርያም ዘደብረ ሐንታ በማኅሌተ ጽጌ ነገረ የነገረ ማርያም መጽሐፋቸው ላይ እንደተጠቀሱት የክብርት እመቤታችን ልደት ለሰማያውያን መላእክትና ለደቂቀ አዳም ደስታ ሲሆን አካላዊ ቃል ክርስቶስ ከእርሷ ተወልዶ ዲያብሎስ 5500 ዘመን በሲኦል ያኖራቸውን ነፍሳት ወደ ገነት የሚያስገባቸው ነውና ሰይጣን በተቃራኒው ልደቷ እንዳላስደስተው ሲገልጹ በለሶች ቡቃያ ባስገኙሽ ጊዜ ምድር ደስ አላት፣ ሰማያም ደስ አለው። ጓደኛ የሌለሽ የድህነት ምልክት ማርያም መልአከ ሞት እስከ ፈራና ሰይጣንም እስከ ደነገጠ ድረስ የመወለድሽ ዜና እስከ ሲኦል ድረስ ተሰማ በማለት አስተምረዋል። ክብርት እናት አድርጎ ለሰጠን ለመድኃኔዓለም ክርስቶስ ክብርና ምስጋና ይግባው። በቃል ኪዳኗ በምልጃዋ ይማረን። በምልጃዋ ጥላ ስር የተጠለልን የተዋሕዶ ልጆች ለሁላችን ይደርብን ይሁንልን፣ አሜን። በረከት ረድኤቷ ጣዕመ ፍቅሯ የእመቤታችን የቅድስት ድንግል ማርያም ከሁላችን ጋር ለዘላለም ጸንቶ ይኑር፣ አሜን።